ብዙዎቻችን ባንክ ቤት ውስጥ ገንዘብ እናስቀምጣለን። ታዲያ ይሄ የተቀመጠው ገንዘብ በማንኛውም ሰዓት ላይ መውጣት የሚችል ነው ወይስ አይደለም? የራሱ የሆኑ ኮንዲሽኖች አሉት ወይስ የሉትም? ባንክ ቤቶችስ ይህን ገንዘብ ሲጠየቁ የመክፈል ግዴታ አለባቸው ወይስ የለባቸው የሚል አንድ የሰበር ውሳኔ ያነበብኩታልና ሊያስተምር ይችላል ብዬ ስላሰብኩኝ ጥቂት ነገር ልንገራችሁ። ምንድነው ልጆች በፍርድ ቤት ከሳሽ የሆኑና አንድን ባንክ ይከሳሉ። የተከሰሰው ክስ ይዘት ደግሞ ምንድነው? አባታችን በህይወት እያለ በእኛ በልጆቹና በራሱ ስም የተለያየ መጠን ያላቸው ገንዘቦችን በባንክ ቤት ውስጥ አስቀምጧል እና ይህንን ገንዘብ ባንኩ ሊከፍለን ይገባል፣ ባንኩን ስንጠይቅም አልከፍልም ብሏል በሚል ክስ ይመሰርታሉ። እንግዲህ የተከሳሹ ባንክም የይርጋ ጥያቄ ያነሳል። 10 ዓመት ሞልቶታል ይህን ጥያቄ መጠየቅ ካለባቸው፣ ስለዚህ ገንዘቡን ልከፍል አይገባኝ የሚልና ሌሎች በርካታ መከራከሪያዎች። አሁን ጉዳዩ ከይርጋ ጋር ስለሚገናኝ እሱን ሀሳብ ብቻ ነው የማወራችሁ። ስለዚህ የስር ፍርድ ቤት ሲያከራክር ይቆይና ይርጋም ሊያገዳቸው አይገባም። በንግድ ሕጉ በግልጽ አደራ አስቀማጭና አደራ ተቀባይ ናችሁና አደራ ሰጪው በጠየቀው ጊዜ አደራ አስቀማጩ ገንዘቡ ሊሰጥ ይገባል። ስለዚህ ባንክም አደራ ተቀባይ ስለሆነ ገንዘቡ ሊሰጥ ይገባል በሚል ውሳኔ ይወስናል። ታዲያ ይህን ውሳኔ በመቃወም እስከ ሰበር ድረስ ይሄዳል ባንኩ። ታዲያ የሰበር ውሳኔ መጨረሻ ላይ የወሰኑ ነገር ምንድን ነው? እውነት ነው፣ በንግድ ሕጋችን መሰረት አደራ ተቀባይ ነው ባንክ። ስለዚህ ገንዘብ ተቀምጧል፣ በማንኛውም ሰዓት መስጠት አለበት። ነገር ግን ይህ አሁን ክርክር የተነሳበት አካውንት ወይ ደግሞ ገንዘብ አለበት የተባለው አካውንት ለበርካታ ጊዜያቶች ተንቀሳቅሶ አያውቅም። ያ ማለት ወጪም ገቢም አልነበረውም ማለት ነው። ስለዚህ እንዲህ አይነት ነገር ሲገጥም ደግሞ በአዋጅ ቁጥር 5 ላይ ይሄ አዋጅ የባንክ ስራ አዋጅ የሚባል አዋጅ ነው። በዚህ መሰረት በተለይ በአንቀጽ 52 ላይ ለ15 ዓመትና ከዛ በላይ ሳይንቀሳቀስ የቆየ ማስረጃ ያልቀረበበት አካውንት ከሆነ ምንም ወጪም ገቢ የሌለበት ከሆነ ይህ አስቀማጭ ባንክ ይህን ገንዘብ ጠቅላላ ለብሔራዊ ባንክ ማስተላለፍ አለበት። ከዛ በኋላ ይህንን ገንዘብ ለብሔራዊ ባንክ ያስተላለፈው ባንክ ደንበኛው መጥቶ ገንዘብ ይስጠኝ ቢለው እንኳን በዕዳነት የሚጠየቀው አይደለም፣ ባለዕዳም ሊሆን አይገባም የሚል ነው ሀሳቡ። ታዲያ በዚህ መሰረት ይህ ባንክ ይህንን ገንዘብ ለብሔራዊ ባንክ ያስገባ ስለመሆኑ ማረጋገጫ ስለሌለ ይህን በተመለከተ ጉዳዩ ከዚህ ጋር የሚገናኝ አይደለም። ነገር ግን እነዚህ አዋጆች ወይም ደግሞ የባንክ ቤት ስራን በተመለከተ የወጣው ሕግ አንድ ደንበኛ ባንክ ቤቱን ገንዘቤን ስጠኝ ብሎ ከጠየቀና ባንኩ ደግሞ ገንዘቡን መክፈል አልችልም ወይ ደግሞ አልሰጥም ካለው በኋላ በምን ያህል ጊዜ ውስጥ ወደ ፍርድ ቤት ሄዶ ክስ ማቅረብ እንዳለበት አይናገሩም እና በምን ያህል ጊዜ ነው መክሰስ ያለበት የሚለውን ሰበር አይቶታል ማለት ነው። ስለዚህ ሰበር ሁልጊዜም ቢሆን ይሄ ጋፕ ፊሊንግ ፕሮቪዥን የሚባለው ወይ ደግሞ ቀዳዳ የሚደፍንልን የይርጋ ጥያቄ ሲነሳ ማለት ነው 1845 ይባላል የፍትሐብሔር ሕጋችን። ይህንን ሕግ በማንሳት ወይ ደግሞ ድንጋጌ በመጠቀም አንድ የባንክ ቤት ደንበኛ የሆነ ገንዘቤን ስጠኝ ሲል አንድን ባንክ ጠይቆ ባንክ ቤቱ ገንዘቡ መክፈል እንደማይችል ወይ ደግሞ እንደማይሰጠው በግልጽ ከነገረው በኋላ በሚቆጠር በ10 ዓመት ጊዜ ውስጥ ገንዘቡ ይሰጠኝ ብሎ ስላልጠየቀ በይርጋ ይታገዳል ማለት ነው። ስለዚህ የገንዘብ ይሰጠኝ ጥያቄው በ10 ዓመት ጊዜ ውስጥ ያልቀረበ ስለሆነ ባንክ ቤቱ ይህንን ገንዘብ አሳልፎ ሊሰጥ አይገባም። ስለዚህ የከሳሾች ክስ በ10 ዓመት ይርጋ ይታገዳል በሚል ውሳኔ ሰጥቷል። ስለዚህ አንድን ባንክ ገንዘብ አልሰጥም ብሎ በግልጽ ምላሽ ከሰጣችሁ በ10 ዓመት ጊዜ ውስጥ ፍርድ ቤት ሄዳችሁ በመክሰስ መብታችሁን ካላስከበራችሁ በይርጋ እንደሚታገድ እወቁ። ሌላኛው የማይንቀሳቀስ ያ ማለት ወጪ ወይም ገቢ ያሌለበት አካውንት ለ15 ዓመትና ከዛ በላይ ቁጭ ካለ ያ ገንዘብ ለብሔራዊ ባንክ እንዲታለፍ እንደሚችልና ገንዘብ ያስቀመጣችሁበት ባንክ ወይ ደግሞ ደንበኛችሁ የሆነው ባንክ ባለዕዳ ሊሆን እንደማይችል መታወቅ ይኖርበታል ማለት ነው።